ሰላም እንዴት ናችሁ? የቻናላችን ቤተሰቦች ዛሬ እንደተባባልነው የሲኦሲ ኤግዛም መስራት ጀምረናል እና ሲኦሲ ባዮሎጂ ሴክሽን ዛሬ ማየት እንጀምራለን ከእናንተ ጋር ማለት ነው። እናንተም ዝግጁ እንድትሆኑ እንጠይቃችኋለን እና ከዚህ ሰዓት ጀምሮ ሲኦሲ ባዮሎጂ ሴክሽን ከእናንተ ጋር እየሰራን እንሄዳለን። እንደተለመደው እናንተ ይህንን ቪዲዮ ለብዙዎች እንዲደርስ ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ሰብስክራይብ እያደረጋችሁ ያው ሰብስክራይብ ስላደረጋችሁ እናመሰግናለን። ነገር ግን ሰብስክራይብ ሳታደርጉ የምታዩ ልጆች ሰብስክራይብ እንድታደርጉ ፍሬሽማን ኤግዛም ቲዩቦች እንጠይቃችኋለን። ይህን ቪዲዮ የሰራው ፍሬሽማን ኤግዛም ቲዩብ ነው። ቴሌግራም አካውንታችንንም ፍሬሽማን ኤግዛም ቲዩብ ካላችሁ ማግኘት ትችላላችሁ እና ቀጥታ ወደ ቪዲዮአችን እንሄዳለን። በቃ እንጀምራለን ማለት ነው። ሲኦሲ ባዮሎጂ ሴክሽን አርሲ ዩኒቨርሲቲ 2016 ሲኦሲ ኤግዛም ነው ዛሬ የምንሰራው እና ቀጥታ ወደ ጥያቄዎቻችን እንሄዳለን። ሌዘር ፖይንተር መጠቀም ጀምራለሁ ማለት ነው። አርሲ ዩኒቨርሲቲ ፈርስት ይር ፍሬሽማን ሲኦሲ ኤግዛምስ ፎር ሜዲሲን፣ አነስቴዥያ፣ ፋርማሲ ኤንድ ኮምፒውተር ሳይንስ እና ለሌሎች የተዘጋጀ ሲኦሲ ኤግዛም ነው እና ሲኦሲ 2017 ኢትዮጵያን ካሌንደር ያለበት ምክንያት እየኖርን ያለነው ይሄ ዓመተ ምህረት 2017 ስለሆነ ይሄ ኤግዛም ግን የ2016 ሲኦሲ ኤግዛም ነው እና እንደዛ እንድትረዱ ፈልጋለሁ። ፓርት 1 ባዮሎጂ ሴክሽን ኢት ኮንቴንትድ ጄኔቲክስ፣ ብለድ ታይፕ፣ ሴል ባዮሎጂ፣ ዳይጀስቲቭ ሲስተም፣ ሰርኩላቶሪ ሲስተም፣ ዲስፋንክሽን፣ ኤክሶክራይን ኤንድ ኢንዶክራይን ግላንድ ይይዛል ማለት ነው። እነዚህ ጥያቄዎች እዚህ ውስጥ የሚካተቱ ናቸው። ስለዚህ እነዚህን ኮንተንቶች ይዛችሁ በጣም እንድታነቡ እንላችኋለን። ፍሬሽማን ኤግዛም ቲዩቦች ፕሪፔርድ ባይ ፍሬሽማን ኤግዛም ቲዩብ 2025 ማርች 26። ስለዚህ ይህንን የሰራው ፍሬሽማን ኤግዛም ቲዩብ ነው እና ኢት ኮንቴንትድ በውስጡ ያለው ጄኔቲክስ ነው፣ ብለድ ታይፖች አሉ የተጠየቁ ጥያቄዎች ማለት ነው፣ ሴል ባዮሎጂ፣ ዳይጀስቲቭ ሲስተም፣ ሰርኩላቶሪ ሲስተም፣ ቲስ ፋንክሽን፣ ኤክሶክራይን ኤንድ ኢንዶክራይን ግላንድ ነው። ይሄ ፓርት 1 ባዮሎጂ ሴክሽን ማለት ነው እና ፕሪፔርድ ባይ ፍሬሽማን ኤግዛም ቲዩብ ነው እና እነዚህን በጣም እንድታነቡና በቀደም ቪዲዮ ሰርተንላችሁ ነበር። ያንን ቪዲዮ ተመልሳችሁ አይታችሁ ከየቱ ጋር እንደሚመጣ የቱ ጋር ኢንቴንድድ ወይንም በጣም ፎከስ እንደሚሰጡ ቼክ እንድታረጉ ለእናንተ ይህንን አደራ እንላለን። ይህን እናንተ እንደምታደርጉ አንጠራጠርም። ቀጥታ ወደ ጥያቄያችን እናልፋለን። ኮንቲኒው ባዮሎጂ ሴክሽን ፓርት 1 ኩዌስችን 1 አፕ ቱ 9። ስለዚህ ባዮሎጂ አምና 2016 ሲኦሲ ኤግዛም የአርሲ ዩኒቨርሲቲ ላይ የወጣው ኩዌስችን 1 አፕ ቱ 9 ባዮሎጂ ሴክሽን የወጣ እና ጥያቄውን መስራት እንጀምራለን። ኩዌስችን ነምበር 1 when the father has AO blood type and the mother and also has AB blood type and cross each other, then the child has possible blood types except one. When the father has AO blood type, አባት AO blood type አለው፣ እናት ደግሞ the mother AB blood type አላት። ሁለቱም cross each other ስናደርግ የሚወለዱት ልጆች ላይ ከታች ያለው ምርጫ ውስጥ ካሉት ብለድ ታይፖች ይፈጠራሉ እና the child has possible blood types except one። የማይፈጠረው ከዚህ ውስጥ የትኛው ነው? A B blood type ሊሆን ይችላል ልጁ፣ B AB blood type ሊሆን ይችላል ልጁ፣ C A blood type፣ D O blood type። which one the following is except one? ስለዚህ ጥያቄው AO እና AB cross each other ሲደራረጉ የሚፈጠር ልጅ አለ። በዛ ልጅ ላይ የማይመጣ የደም ታይፕ የትኛው ነው የተባለው። ስለዚህ ይህንን ጥያቄ ለመመለስ ኢላስትሬት እናብራራ። To determine the possible blood types of the child when the father has AO blood type and the mother has AB blood type። ስለዚህ father AO blood type ወይንም A alleles አለው፣ the mother has AB blood type አላት። we perform Paneth
ስኩዌር ቴብል ክሮስ መፍጠር አለበት። ስለዚህ ፓኒት ታውቃላችሁ 9ኛ ክፍል 10ኛ ክፍል ፓኒት ስኩዌር ምንድነው? ፓኒት ስኩዌር ወይንም ክሮስ ኢች አዘር እያደረገን የምንፈልግበት ነው። ስለዚህ ክሮስ ኢች አዘር እያደረገን የምንፈልግበት ቴብል ፓኒት ስኩዌር መፍጠር አለበት። ስለዚህ ፓሬንታል ብሊድ ታይፕ ኤንድ ጂኖታይፕስ ፋዘር ብሊድ ታይፕ ጂኖታይፑ ኤኦ ነው ወይንም ኤ አሌሊስ ማደር ኤቢ ብሊድ ታይፕ አላት ጂኖታይፑ ኤቢ ነው። ዋት ኢዝ ዘ ዲፈረንስ ቢትዊን ጂኖታይፕ እና ፊኖታይፕ? ዋት ኢዝ ዘ ዲፈረንስ ቢትዊን ጂኖታይፕ ኤንድ ፊኖታይፕ? ጂኖታይፕ ሪፈር the genetic makeup of an organism. Phenotype refer the physical makeup of an organism. ልዩነታቸው ይሄ ነው። ስለዚህ genotype refer to the genetic makeup of an organism. Phenotype is the physical makeup of an organism. Genotype specifically is a combination of alleles, version of gene that individual inherits from its parents. ከቤተሰባችን የምንወርሰው version of gene ወይንም alleles that equal about genotype። ነገር ግን phenotype ማለት it is observable የምናየው ፊዚካል ላይ የሚገለጥ ባዮኬሚካል እና behavioral trait of an organism that equal out phenotype። phenotype is physical የሚታይ ነገር ነው። ኤግዛምፕል ለምሳሌ አይ ከለር፣ ሄድ ኤንድ ቦዲ ሼፕ ብሌድ ታይፕ። ስለዚህ genotype ደግሞ version of gene alleles ቀደም ያልናቸው ብሌድ ታይፕ እነዚህ ነገሮች ዳምፕል ጆሮ ምናምን እነዚህ genotype ውስጥ ነው የሚካተቱ። ስለዚህ ፓኒት ስኩዌር ክሮስ አድርገን እንመልከት የቀደሙን ማለት ነው። ቀደም የተሰጠን ኤቢ ፍሮም ማደር ነው፣ ኤኦ ፍሮም ፋዘር። ፓኒት ስኩዌር ቴብል ክሬት አድርገናል። በዚህ ቴብል መሰረት ክሮስ እናድርግና እኔ ለምሳሌ ኤ ፍሮም ፋዘር ክሮስ ኤ ፍሮም ማደር A or A alleles, A cross B from mother, A from mother cross B from father cross B from mother AB or AB alleles ይፈጥራል። O from father cross A from mother AO alleles AO ይፈጥራል ወይንም A alleles ይፈጥራል። O from father B from mother BO ይፈጥራል። ስለዚህ possible breed types of child ሊኖረው የሚችለው የሚወለደው ልጅ ሊኖረው የሚችለው breed type እነዚህ ናቸው ማለት ነው። ስለዚህ A breed type አለው፣ AB breed type አለው፣ B breed type አለው ወይንም BO breed type አለው። A ማለት AA or AO A alleles ነው። AB allele እና AB allele AB breed type እና BO breed type ነው። ስለዚህ መልሳችን የሚሆነው possible breed types of combination for this child possible breed type of child A or A, AB, AB, B, BO. Bleed type of the child cannot have O bleed type because የሚወለደው ልጅ O bleed type አይኖረውም። ምክንያቱም because the mother does not carry O alleles. She has only A and B alleles. Bleed type O requires the genotype O, which is not possible in this case. Final answer ምንድነው? The child can have A, AB or B bleed type but cannot have O bleed type. So when the father has AO bleed type and the mother and also has AB bleed type in the cross each other, then the child has possible bleed type except one A, B, E, AB, C, A, D, O. So the correct answer D is the correct answer. D is the correct answer ነው ማለት ነው። ዲያችን the correct answer ነው ማለት ነው። Question number 2 red blood cell ከሬድ ብሊድ ሴል የመጣ ነው። Question number 2 how much red blood cell do not have red blood cell? Why much red blood cell do not have red blood cell የሌለው ለምንድን ነው? A because minimize space for hemoglobin, B because maximize space for hemoglobin, C because they have nucleus and organelles, D because have a long life span. Why mature red blood cell do not have red blood cell? A because minimize space for hemoglobin, B because maximize space for hemoglobin, C because they have nucleus and organelles, D because have long life span. ለዚህ ጥያቄ መልስ ለመስጠት ኢላስትሬት እና ወይም why mature red blood cell do not have red blood cell?
ለምንድን ነው? ማቸር የሆነ ሬድ ብሌድ ሴል ሪፕሌስ ሴል የሌለው ለምንድን ነው የሚለውን ቢኮዝ ኦፍ ምክንያቱም ማቸር ሬድ ብሌድ ሴል ዱ ኖት ሃቭ ሪፕሌስ ሴል ፎር ኤግዛምፕል ኒክለስ ኦር ኦርጋንልስ ቢኮዝ አንደር ጎ ኤ ፕሮሰስ ኮልድ ኢንኩሌሽን ስለሚያደርግ ነው። ስለዚህ ማቸር ሬድ ብሌድ ሴል ሪፕሌስ የሌለውም ወይንም ሪፕሌስ የሚደረግበት ኒክለስ ወይንም አዘር ኦርጋኔልስ የለውም ዱሪንግ ዜር ዲቨሎፕመንት ኢን ዘ ቦን ማሮ እና ማቸር የሆነ ሬድ ብሌድ ሴል ሪፕሌስ የሌለው አብሰንስ ኦፍ ኒክለስ ኢን ኦርጋኔልስ ኒክለስ እና ኦርጋኔል ሬድ ብሌድ ሴል ከሌለ ምንድን ነው የሚሆነው ከተባለ ማቸር ሬድ ብሌድ ሴል ነው የሚሆነው። ማቸር ሬድ ብሌድ ሴል ማለት ምን ማለት ነው? cannot divide or repeat themselves. This means without nucleus they lack DNA and cannot undergo mitosis or synthesize protein for repair. Second one, mature red blood cell means have limited lifespan. Red blood cell live for about 120 days. Live for about 120 days. Red blood cell የሚኖረው ለ120 ቀናት ነው። After which they are removed and replaced by new cells produced in the bone marrow. በቦን ማሮ ፕሮዲውስ የተደረገ ሬድ ብሌድ ሴል እንደገና ሪፕሌስ ይደረጋል ወይንም መቶ ይገባል። ያኛው ደግሞ ምን ይሆናል? ሪሙቭድ ይደረጋል። ስለዚህ ማቸር ሬድ ብሌድ ሴል ምንድነው? ሃቭ ሊሚትድ ላይፍ ስፓን አለው። ግን ከሌለ ኒውክለስ ነው ኦርጋን ከሌለ ሪፕሌስ የሌለው ማለት። ስለዚህ ማቸር የሆነ ሬድ ብሌድ ሴል ሊሚትድ ላይፍ ስፓን 120 ቀናት ብቻ ነው ሬድ ብሌድ ሴል መኖር የሚችለው። ሪሊ ኦን ግላይኮላይሲስ ፎር ኤነርጂ ዊዝአውት ማይቶኮንድሪያ they generate energy through anaerobic respiration ግላይኮላይሲስን ያካሂዳል እና ኤንድ ኦክሲጅን ኮንሰምፕሽን ያደርጋል ማለት ነው። at the last why mature red blood cell do not have replace cell ለምንድን ዋና ዓላማ ማቸር ሬድ ብሌድ ሴል ሪፕሌስ የሌለበት ዋና ዓላማ ምንድን? at the last this adaptation allows them to maximize the space of for hemoglobin maximize ይህቺናት ወሳኛው ይህቺናት maximize space for hemoglobin which is essential for oxygen hemoglobin። ስለዚህ ለዛ ነው ማቸር የሆነ ሬድ ብሌድ ሴል do not have replace cell because of this adaptation allows them to maximize the space for hemoglobin which is essential for oxygen hemoglobin ለማድረግ ነው ይሄንን የሚያደርገው ማለት ነው። ስለዚህ the correct answer is A because minimize the space for hemoglobin, B because maximize the space for hemoglobin. So the correct answer is B because maximize the space for hemoglobin. So the correct answer is B. Question number 3. Question number 3. In the transcription process, adapter molecule and template matching respectively. A. RNA polymerase and transfer RNA. B. Transfer RNA and polymerase. C. Transfer RNA and RNA polymerase. D. Transfer RNA and transcription template. Illustration. In the transcription process, however, if you are referring to molecular biological terms, you might be thinking transfer RNA as an adapter molecule in the process of translation rather than transcription. Classification of terms: adapter in transcription and translation, template matching in biology. Adapter in transcription translation ምንድን ነው የሚሆነው? in molecular biology, transfer RNA is often called adapter molecule ነው። template matching in biology እዚህ ጋር እንመለከቱ because it helps match the correct amino acid to the correspondence messenger RNA codon during translation, not transcription. So transcription is the process making messenger RNA from DNA, while translation is the process where ribosomes use messenger RNA to synthesize proteins. So adapter in transcription transfer RNA እንደሆነ እናውቃለን። template matching in biology, if you mean base pairing or template matching, this occurs when RNA polymerase. ስለዚህ RNA polymerase template match in biology ነው። adapter transfer RNA ነው የሚሆነው። ስለዚህ መልሳችንን በዛ በኩል
ቼክ እናድርግ። መልሳችን የሚሆነው ኤ አርኤንኤ ፖሊመራይዝ ኤንድ ትራንስፈር አርኤንኤ አይደለም። አዳፕተር የሚሆነው ትራንስፈር አርኤንኤ ነው። ቴምፕሌት ማቺንግ የሚሆነው ደግሞ ፖሊመራይዝ ነው። ስለዚህ ኤ አርኤንኤ ፖሊመራይዝ ኤንድ ትራንስፈር አርኤንኤ ኢዝ ኖት ኮሬክት። ቢ ትራንስፈር አርኤንኤ ፖሊመራይዝ ኢዝ ኮሬክት አንሰር። ስለዚህ B is the correct answer. B is the correct answer. B is the correct answer. Question number 4. In the cell of body, which organelle are detoxification and detoxify process perform respectively? Don't forget. ሪስፔክቲቭሊ ተብሎ ሌላ ነገር እንዳትመልሱ። ዲቶክሲፋይ የሆነውን መጀመሪያ ነው የሚመጣው፣ ቶክሲፋይ የሆነውን መርጫ ሁለተኛ ነው። ስለዚህ ሪስፔክቲቭሊ ተብሎ እና ቶክሲፋይ የሆነውን መጀመሪያ ላይ መለሳችሁ፣ ዲቶክሲፊኬሽን የሆነውን ሰከንድ ላይ ብትመልሱ የእናንተ መልስ ተቀባይነት የለውም። ስለዚህ እንደዚህ አይነት ጥያቄዎችን በጣም ቼክ ማድረግ አለባችሁ። the cell of body which organelle are detoxification and detoxify process perform respectively. In the cell biology, detoxification and detoxification refer to process where cell either neutralize harmful substances or convert molecules into toxic forms. Detoxification means neutralizing harmful molecules. Harmful የሆኑ ሞለኪውሎችን neutralize አድርጎ non toxic ወይንም ከመርዝ የጸዱ ማድረግ ወይንም non toxic or easily excretable እንዲሆኑ የምናደርግበት ዲቶክሲፊኬሽን ነው። ቶክሲፊኬሽን ማለት ደግሞ አክቲቬቲንግ ማለት ነው። ኦር ፕሮዲዩሲንግ ቶክሲክ ሞለኪውልስ ነው። ዲቶክሲፊኬሽን ኦር ኒውትራላይዚንግ ሃርምፉል ሞለኪውልስ ሴል ዲቶክሲፋይ ሃርምፉል ሞለኪውልስ ዩዚንግ ኤንዛይምስ ዛት ብሬክ ዜም ዳውን ኢንቱ ነን ቶክሲክ ኦር ኢዚሊ ኤክስክሪተብል። ኤግዛምፕል ኦፍ ዲቶክሲፊኬሽን alcohol detoxification in the liver, then ethanol, then acetaldehyde, then acetic acid. The second one, toxification, activating or producing toxic molecules. Sometimes cell enzymes convert molecules into toxic forms, either as a defense mechanism or a side effect of metabolism. Example, this one. So, detoxification organelle ማለት ኒውትራላይዚንግ ሃርምፉል ሞለኪል ማለት ነው። ኒውትራላይዝ ምን ሃርምፉል የሆኑ ሞለኪሎችን እንዲጠቅሙ አድርጎ ወይንም ነን ቶክሲክ አድርገን የምናወጣበት መንገድ ዲቶክሲፊኬሽን እንላለን። ቶክሲፊኬሽን ደግሞ አክቲቬቲንግ ኦር ፕሮዲዩሲንግ ቶክሲክ ሞለኪል አድርገን የምናወጣበት ነው። ስለዚህ ዲቶክሲፊኬሽን ኦርጋኔልስ የሚባሉት ፔሮ ኤግዚሶምስ፣ ስሙዝ ኢንዶፕላዝም ሬቲኩለም እና ላይዞሶምስ እነዚህ ናቸው። ቶክሲፊኬሽን ኦርጋኔልስ የሚባሉት ደግሞ ለምሳሌ ማይቶኮንድሪያ ፕሮዲዩስ ሪአክቲቭ ኦክሲጅን ስፔሺስ which can damage and DNA ፕሮቶን አድርጎ ቶክሲክ የሆነ ሞለኪውሎችን ነው የሚያመርተው። ምን ማይቶኮንድሪያ ፕሮዲዩስ የሚያደርገው ከኦክሲጅን ጋር ሪአክቲቭ የሚያደርገው ጊዜ። ቶክሲፊኬሽን ኦርጋኔልስ ማይቶኮንድሪያ፣ ላይሶሶምስ፣ ሳይቶክሮም ኤንድ ስሙዝ ኢንዶፕላዝም ሬቲኩለም ኤንድ ሊቨር ሴልስ ቶክሲፊኬሽን ኦርጋኔልስ የሚባሉት ማይቶኮንድሪያ፣ ላይሶሶምስ። ስለዚህ ባይዘዌ ላይሶሶምስ ሁለቱም ቦታ ይሆናል። ስለዚህ በኋላ በጣም ቼክ ማድረግ ያለባችሁ እናንተ ናችሁ ማለት። ስለዚህ ወደ ምርጫችን ስንመለስ ያዛቸዋል ብዬ አስባለሁ ኤ። ስለዚህ ዲቶክሲፊኬሽን ኤንድ ቶክሲፋይ ፕሮሰስ ፐርፎርም ሪስፔክቲቭሊ ኢን ዘ ሴል ኦፍ ቦዲ which organelle are detoxification and toxify process perform respectively. A. Cytochrome and peroximose. ሳይቶክሮም ምንድን ነው? ቶክሲፋይ ሞለኪል ነው። እዚህ የተጠየቀው ዲቶክሲፊኬሽን ነው። ስለዚህ እንደውም ይሄ ፌል ሆነ። ይህንን ማየትም አይጠበቅብንም ምክንያቱም ሪስፔክቲቭሊ ስላለ። ወደ ቁጥር 2 ወደ ቢ እንለፍ፣ ወደ ሌላ ምርጫችን እንለፍ። ላይሶሶምስ በሁለቱም ምናምን ችግር የለም ዲቶክሲፊኬሽን ሞለኪልስ ነው ብለን እንውሰድ እና ማይቶኮንድሪያ ደግሞ ቶክሲፋይ ሞለኪል ነው ብለን እንውሰድ። ምንድን ነው የሚያመርተው? ማይቶኮንድሪያ ምንድን ነው የሚያደርገው? ማይቶኮንድሪያ ልክ ነው ቶክሲፋይ ሞለኪልስ ወይንም ኦርጋኔልስ ነው። ስለዚህ ላይሶሶምስ ኤንድ ማይቶኮንድሪያ ኢዝ ዘ ኮሬክት አንሰር። ላይሶሶምስ እዚህ ጋር ይሆናል። ስሙዝ ኢንዶፕላዝም ሬቲኩለም ደግሞ አይሆንም ቢኮዝ ዲቶክሲፊኬሽን ስለሆነ። ማይቶኮንድሪያ
እዚህ ጋር አይሆንም። ላይሶሶምስ ግን ይሆናል። ስለዚህ ዘ ኮሬክት አንሰራችን ምንድን ነው? ላይሶሶምስ ኤንድ mitochondria is the correct answer. The answer is B. The answer is B. The last question. Substance that used both as drug and toxin. Drug used in biology. There are chemicals used for treatment, research, or cellular manipulation. Penicillin, tetracycline, rifampin. እነዚህ ድራግ ናቸው። ድራግ ብቻ የምንጠቀም። ስለዚህ ፔኒሲሊን ኢንሂቢትስ ባክቴሪያል ሴል ዋን ሳይንቲሳይዝ የምናደርግበት፣ ቴትራሳይክሊን ብሎክ ባክቴሪያል ፕሮቲን ሳይንቲሳይዝ፣ ሪፋምፒን ብሎክስ ባክቴሪያል አርኤንኤ ፖሊመራይዝ ነው። እነዚህ ድራግ ዩዝድ ኢን ባዮሎጂ እንደ ድራግ ብቻ የምንጠቀማቸው ናቸው ማለት ነው። እነዚህ ሳብስታንስ ዩዝድ አስ ቦዝ ድራግስ ኤንድ ቶክሲንስ፣ ቦትሊኒን ቶክሲን ኦር ቶክስ አስ ኤ ድራግ እንጠቀማለን፣ አስ ኤ ቶክሲንም እንጠቀማለን። ስለዚህ እነዚህ ማለት ድራግ ዩዝድ ኢን ባዮሎጂ ለድራግ ብቻ የምንጠቀመው ፔኒሲሊን፣ ቴትራሳይክሊን፣ ሪፋምፒን እነዚህ ለድራግ ብቻ የምንጠቀማቸው ናቸው። እነዚህ ደግሞ ሳብስታንስ ዩዝድ አስ ቦዝ ድራግስ ኤንድ ቶክሲን፣ ቦትሊኒየም ቶክሲን፣ ቦቴክስ አስ ድራግ አስ ቶክሲን እንጠቀማለን ማለት። ስለዚህ ወደ ጥያቄያችን እንመለስ። ሳብስታንስስ ዛት ዩዝድ ቦዝ አስ ድራግ ኤንድ ቶክሲንስ ኤ ቦትሊኒየም ቶክሲን ቦቴክስ፣ B penicillin, C rifampin, D morphine. Botulinum toxin, botics, that they can be used as both drug and toxins, right? Penicillin, they can be used on only drug. Rifampin, they can be used only drug stems. Morphine, and they can be used only in drugs. So the correct answer is botulinum toxin. This one is used as both as drug and toxins. This is the correct answer. ተጨማሪውን እናንተ በጣም አንብቡ፣ ራሳችሁ አስፉ እንላችኋለን። ወደ ቀጣይ ጥያቄያችን እንለፍ። ወደ ቀጣይ ጥያቄ ስናልፍ question number 6 in the teeth structure the parts involved with nerve cells and blood vessels one part of the teeth enamel pulp cavity cementum and crown. Enamel, the hard and outermost layer that protect the teeth. Pulp cavity, the innermost part of containing nerve cells, blood vessels and connective tissue. Cementum, a hard layer covering the root, helping anchor the tooth to the jawbone. Crown, the visible part of tooth above the gum line. Return back. The teeth structure, the parts involved with nerve cells and blood vessel. 1. A. Enamel, B. Pulp cavity, C. Crown, D. Cementum. The correct answer is pulp cavity is the teeth structure. The parts involved with nerve cells, blood vessels, innermost part of containing nerve cells. This one, nerve cells, blood vessels, and connectivity tissue. This one is pulp cavity. The cavity is the correct answer. The cavity is the correct answer. Don't forget this about you. Question number 7. The dash is the main gland that function as both an endocrine and exocrine gland. The dash is the main gland that function as both an endocrine and exocrine gland. What do you mean endocrine and exocrine gland? Last reads. Endocrine function and exocrine function. Endocrine function means hormone secretion into the blood. For example, insulin lower blood sugar, glycogen raises blood sugar. What do you mean exocrine functions? Exocrine function, enzyme secretion into the digestive system.
the digestive system secretion of enzyme that we call about exocrine function። ስለዚህ ኢንዶክራይን ፈንክሽን የምንለው ሆርሞናችንን ሴክሬት የሚያደርጉት ብሌድ ውስጥ ነው እና ኢንሱሊን፣ ግላይኮጅን የሚባሉት እነዚህ ኢንዶክራይን ፈንክሽን ናቸው። ኤክሶክራይን ፈንክሽን የሚባሉት ኢንዛይሞች ሴክሬት የሚያደርጉት ኢንቱ ምን ውስጥ ነው? ዳይጀስቲቭ ሲስተም ውስጥ ነው። እነዚህ ራሱ ሊመጡ ይችላሉ ተመልሰው ማለት። ስለዚህ ኢንዶክራይን ፈንክሽን ሆርሞኒው ሴክሬት የሚያደርገው በብሌድ ውስጥ ነው። ኤክሶክራይን ፈንክሽን ደግሞ ኢንዛይሙን ሴክሬት የሚያደርገው በዳይጀስቲቭ ሲስተም ውስጥ ነው። ለምሳሌ አማላይዝ ብሬክ ዳውን ካርቦሃይድሬትስ፣ ሊፒድስ ብሬክ ዳውን ፋትስ። this one is endocrine function and exocrine function. other glands with both functions የሚያካሂዱ ግላንዶች አሉ በሰውነታችን ውስጥ። ለምሳሌ ሊቨር በኢንዶክራይን ጊዜ ሴክሬት ሆርሞንስ ላይክ ኤችኤፍ አርጎ ሴክሬት ሆርሞን ያደርጋል ምን ብሌድ ውስጥ ማለት ነው። ኤክሶክራይን ጊዜ ሊቨር አንዱ ሊቨር ግላንድ የሆነ ሊቨር ግላንድ ባይል ፕሮዳክሽን ያደርጋል። ጎናድ ቴስቲድ ዋርስ ኢንዶክራይን ታይም ላይ ሆርሞን ላይክ ኤስትሮጅን ያደርጋሉ። ኤክሶክራይን ላይ ደግሞ ስፐርም ኤንድ ኤግ ፕሮዳክሽን ያደርጋሉ ጎናድስ ማለት ነው። እነዚህ ምንድናቸው? ግላንዶች ናቸው። ምን with both functions ኢንዶክራይን እና ኤክሶክራይን ግላንድ ኤክሶክራይን ፈንክሽን በውስጣቸው የሚያካሂዱ ናቸው ሊቨር፣ ጎናድ። በት ፓንክሬስ የሚባላል። ይሄ ፓንክሬስ የሚባለው ደግሞ is the main gland that function as both an endocrine and exocrine gland act ያደርጋል። ስለዚህ ሜን ግላንድን እነዚህ ሊቨር እና ጎናድ ሜን አይደሉም። ነገር ግን ሊቨርም ጎናድም ኢንዶክራይንም ኤክሶክራይንም ምን ያደርጋሉ? ቦስ ፋንክሽን ኤክስኪዩት ያደርጋሉ፣ በውስጣቸው ያስፈጽማሉ። ነገር ግን ሜን አይደሉም። ሜን ግላንድ የሚባለው ደግሞ ፓንክረስ ነው። ወደ ጥያቄያችን እንመለስ። the main gland that function as both an endocrine and exocrine gland. A. Pancreas. B. Gonads. D. ovaries. C. Adrenal gland. D. Liver. So, liver that act as both function an endocrine and exocrine gland terms, but is not main gland. Adrenal it is secretes in kidney. This is not main gland. Gonads it is secretes in ovaries and that act as both endocrine and exocrine gland function, but it is not main gland. The pancreas is the main gland. That is the correct answer. The correct answer is pancreas. Pancreas is the correct answer. እናንተ ሰፋ አያረጋችሁ እንድታዩ question number 8. Which one of the following is the correct step of digestive system from mouth to anus? Which one of the following is the correct step of digestive system from mouth to anus? Let's illustrate. So this one is the digestive system that starts from your mouth to the end of anus or digestion. As we eat our food, it sets off a journey of digestion. ስለዚህ ምግብ መብላት ስንጀምር የዳይጀሽን ሲስተሙን ወይንም መንገዱን እናስጀምራለን ማለት። ስለዚህ the first step is ingestion እና ingestion ማለት ምግብን or taking food stuff into your body through the mouth ምግብን የምንቀበልበት ፕሮሰስ ingestion of food የምናደርግበት ወይንም ingestion ብለን እንጠራለን። ስለዚህ take food stuff into your body through the mouth, that the first stage is ingestion of food, then physically breaking down your food and providing ስለዚህ በአፋችን ውስጥ ፊዚካሊ ብሬክን ዳውን ይደረጋል። ወይም ፊዚካሊ ብሬክን ዳውን የሚጀምረው በአፋችን ውስጥ ችዊንግ ክራንኪንግ ማድረግ ስንጀምር ያ ታይም ላይ ምን ይፈጠራል? ፊዚካል ብሬኪንግ ዳውን ማድረግ እንችላለን። ኬሚካሉ ግን ወደ ውስጥ ከሄደ በኋላ ይሄ ፊዚካሉ እዚህ ነው የሚጀምረው ማለት ነው። እና greater surface area for your digestive enzyme to work on. This process is known as mastification. ስለዚህ አፋችን ውስጥ ምግብ ከከተተን በኋላ የመጀመሪያ ኢንጀክሽን እንላለን። ከዛ በኋላ አፋችን ውስጥ ክራንኪንግ ማለት ስንጀምር፣ ቺዊንግ ማለት ስንጀምር፣ ማኘክ ስንጀምር ያንን ፕሮሰስ
ማስቲፊኬሽን ብለን እንጠራለን። ስለዚህ እዚህ ጋር ማስቲፊኬሽን ብለን እንጠራለን። Once the food molecules have been digested, giving glucose, amino acid, fat acid and glycerol, they are absorbed by your body. ስለዚህ absorbed your body የሚያደርግበት ፕሮሰስ። ስለዚህ የበላነው ምግብ ዳይጀስትድ ከሆነ በኋላ ግሉኮስ ይሰጠናል፣ አሚኖ አሲድ ይሰጠናል፣ ፋት አሲድ ይሰጠናል፣ ግላይሴሮል ይሰጠናል። ይህንን ደግሞ they are absorbed by your body በሰውነታችን አብዞርብ አድርገን የምንጠቀምበትን ፕሮሰስ ምን ብለን እንጠራለን? አብዞርቤሽን ብለን እንጠራለን። ስለዚህ አብዞርቤሽን ይደረጋል። ስለዚህ የመጀመሪያ ኢንጀክሽን ነው። ከዛ በኋላ ማስቲፊኬሽን። ከዛ በኋላ ሰውነታችን ያ የገባውን ምግብ ዳይጀስትድ ካደረገ በኋላ በአሚኖ አሲድ መልክ፣ በግሉኮስ መልክ፣ በፋት አሲድ መልክ እና በግላይሴሮል መልክ ወደ ውስጣችን የገባውን ያንን ምግብ ደግሞ አብዞርብ ያደርጋል። ምን ሰውነታችን አብዞርብ የርበዲ ያደርጋል። ከዛ በኋላ the remaining products of digestion are carried around the body to the cell where they are needed። ስለዚህ የቀረውን ደግሞ በእንደዚህ ሁኔታ ሰውነታችን አብዞርብ ያደርጋል በግሉኮስ መልክ፣ በአሚኖ አሲድ መልክ፣ በፋት አሲድ መልክ እና ሌላ ደግሞ the remaining products of digestion are carried around the body to the cell where they are needed. They are boiled into molecules required by the cell. This is known as assimilation። የቀረውን ደግሞ ምን ያደርጋል? assimilation ማለት taking in and use of digestive food by the body። ስለዚህ ሰውነታችን ይህንን ደግሞ የቀረው ምን ግሉኮስ ሆኖ አሚኖ አሲድ ሆኖ ፋት አሲድ ሆኖ ግላይሴሮል ሆኖ የቀረውን ሰውነታችን ኢንቴክ ያደርግና digestive food by the body ስለዚህ ይጠቀማል። ሰውነታችን የሚጠቀምበትን ፕሮሰስ ምን ብለን እንጠራለን? አሲሚሌሽን ብለን እንጠራለን። ስለዚህ አሲሚሌሽን ብለን እንጠራለን ማለት ነው። ከዛ በኋላ ከአሲሚሌሽን በኋላ ምንድን ነው የሚከናወነው? ከአሲሚሌሽን በኋላ ሰውነታችን ከተቀበለ የማያስፈልገውን ደግሞ his removal of phases from your body is called digestion። ስለዚህ የማያስፈልገውን ፌስ ወይንም የማያስፈልገውን ነገር ደግሞ ሰውነታችን አሲሚሌት አድርጎ የሚያስፈልገውን ቴክ ፓርት ኦፍ ቦዲ ካደረገ በኋላ የማያስፈልገውን ደግሞ የሚያስወጣበት መንገድ digestion ብለን እንጠራለን። ስለዚህ digestion ብለን እንጠላል። ስለዚህ ቅድም ያልኳቸው ሜካኒካል ዳይጀሽን እና ኬሚካል ዳይጀሽን የሚባል ነገር አለ። ይሄንን ማወቅ አለብን። ሜካኒካል ዳይጀሽን የሚባለው ፊዚካል ብሬክ ዳውን ቺዊንግ፣ ስቶማች ክሬንኪንግ፣ እዚህ አፋችን ውስጥ የምናደርገውን ነገሮች ፊዚካል ብሬክ ዳውን ወይም ሜካኒካል ዳይጀሽን ብለን እንጠራለን። ኬሚካል ዳይጀሽን ብለን የምንጠራው ብሬክ ዳውን ባይ ኢንዛይም ኤንድ ዳይጀስቲቭ ጁስ። ስለዚህ በሰውነታችን ውስጥ ሃይድሮክሎሪክ አሲድ አለ፣ አማላይስ አለ፣ ፕሮታይስ አለ፣ ብዙ አለ እና እነዚህ ኬሚካል ዳይጀሽን አድርገው ብሬክ ዳውን የሚያደርጉበት ባይ ኢንዛይም ዛት ኮላባት ኬሚካል ዳይጀሽን ብለን እንጠራለን። ስለዚህ ወደ ጥያቄያችን ስንመለስ which one of the following is the correct steps of digestive system from mouth to anus? Which one of the following is the correct steps of digestive system from mouth to anus? A. Ingestion, absorption, mastification, assimilation, ኢንጀክሽን። ስለዚህ ይሄ ኢንጀክሽን ከሆነ በኋላ ከኢንጀክሽን ቀጥሎ አብሶርቤሽን ሳይሆን ማስቲፊኬሽን ነው የሚመጣው። ስለዚህ A is not correct answer. A is not correct
is not correct answer. B. Absorption. This is not the correct one because the first step is the digestive system from mouth to anus is ingestion. This is not correct. C. Ingestion, absorption. This is not correct because this is not absorption, mastification. B. Ingestion, mastification, absorption, assimilation, and ingestion is the correct answer. So the correct answer መልሳችን ትክክለኛ መልሳችን የሚሆነው ዲ ነው። ስለዚህ ዲ the correct answer ነው። ስለዚህ መጀመሪያ ስቴፕ ኢንጀክሽን ነው። ከዛ በኋላ ማስቲፊኬሽን ይሆንልናል። ከዛ በኋላ አብዞርቤሽን ይሆናል። ከዛ በኋላ አሲሚሌት አድርጎ ከዛ በኋላ ኢንጀክሽን ያደርጋል ማለት ነው። Question number 9. Which one of the following is the circulatory system? Which one of the following is Which one of the following circulatory system of blood circulation process in the heart correct steps? Which one of the following circulatory system of blood circulation process in the heart correct steps? ከዛ በፊት ላይት ወይንም ዲፕ አይተን እንምጣ። ምንድነው ራይት ቬንትሪክል? ምንድነው ሌፍት ቬንትሪክል? ምንድነው ሌፍት አትሪም? ምንድነው ራይት አትሪም የሚለው። ስለዚህ ቬኒስ ማለት ምን ማለት ነው? ሄሪ ብሊድ ቱዋርድ ዘ ሄርት። ስለዚህ ብሌዱን ወይንም ደምን ወደ ልብ የሚረጭበትን ወይ ዛት ኢኮላባት ቬኒስ ብለን እንጠራለን። አርትሪስ ማለት ደግሞ ኬሪ ብሊድ አዌይ ፍሮም ዘ ሄርት። ስለዚህ ከልባችን ውስጥ ደምን ወደ ተለያዩ የሰውነታችን ክፍል የሚያደርስ አርትሪስ ብለን እንጠራለን። ስለዚህ ቬኒስ ማለት አሁን ኬሪ ብሊድ ቱዋርድ ዘ ሄርት፣ ስለዚህ ደምን ይዞ ወደ ሄርት የሚሄድ ማለት ነው። እና ይህን ቬኒስ ከሚልበት ቦታ ነው። አሁን ቬንትሪክል እንዴት እንደሚሰራ እዚህ ጋር በግራፍ እናሳያቸዋለን። ዲኦክሲጅኔትድ ብሊድ this means ኦክሲጅን በውስጡ የሌለ ብሊድ አለ። ዲኦክሲጅኔትድ ብሊድ which has supplied oxygen to the cell of the body and is ዲኦክሲጅኔትድ ብሊድ አለ። ይሄ ደግሞ ዲኦክሲጅኔትድ ብሊድ ምን ያስፈልገዋል? ሰፕላይድ ኦክሲጅን ያስፈልጋል to the cell of the body and is loaded with carbon dioxide ከካርቦን ዳይኦክሳይድ ጋር ሆኖ ኦክሲጅን ወደ ሰውነት ሎድድ ይደረጋል እና comes into the right atrium። ስለዚህ የሚመጣው እዚህ ጋር ነው። ራይት አትሪም አርጎ በዚህ በኩል ይመጣልናል ማለት። ስለዚህ ራይት አትሪም አርጎ ከመጣለን በኋላ right atrium of heart from the veins of the body። ስለዚህ ቬኒስ ማለት ሄሪ ብሊድ toward the heart። ስለዚህ ቬኒስ ያመጣው ብሊድ አለ፣ ያንን ወደ ሄርት ይመጣል። ሄርት ላይ ከመጣ ሄርት የሚቀበል comes into the right atrium of heart from the veins of the body። ከቬኒስ of the ቬና ወይንም ቬኒስ ከሆነ ቦዲ የመጣውን ብሊድ ማን ነው የሚቀበለው? ራይት አትሪም ይቀበላል። ራይት አትሪም ይቀበልና the atrium contracts and force bleed into atrium contracting ሪላክስ አይደለም ኮንትራክት በሚሆንበት ጊዜ ፎርስስ ብሌድ ኢንቱ ኮንትራክት በሚሆንበት ጊዜ ራይት አትሪም ብሌዱ ወዴት ይሄዳል? ወዴት ይመጣል? ወደ ራይት ቬንትሪክል ይመጣል። ስለዚህ ወደ ራይት ቬንትሪክል ይመጣል። ከዛ the right ventricle contracts and force bleed out of the heart። ስለዚህ ራይት ቬንትሪክልም አሁንም ኮንትራክት በሚያደርግበት ጊዜ ደሙ ወደ ሌላ ስፍራ ይሄዳል እና ኤንድ into lungs where it is oxygenated it picks up oxygen። ስለዚህ ከካርቦን ዳይኦክሳይድ ጋር የመጣውን ኦክሲጅን ላንጉ ፒክ አፕ ኦክሲጅኑን ይቀበላል በዚህ ታይም ላይ ማለት ነው እና ኦክሲጅኔትድ ብሌድ ይሆናል። አያችሁ አሁን ቅድም ዲኦክሲጅኔትድ የሆነ ብሌድ አለ የት ካርቦን ዳይኦክሳይድ ውስጥ። አሁን ደግሞ ኦክሲጅኔትድ የሆነ ብሌድ በምን ጊዜ? በራይት ቬንትሪክል ምን በሚያደርግበት ጊዜ? ኮንትራክት አድርጎ ፎርስ ብሌድ አውት ኦፍ ዘ ሄርት በሚያደርግበት ጊዜ ላንጉ ኦክሲጅኔትድ የሆነ ብሌድን ፒክ አፕ ኦክሲጅን ካደረገ በኋላ oxygenated bleed የሆነ returns the left hand side of the heart from the lungs and the left atrium fills up። ስለዚህ በሌፍት አትሪም ላይ ብሌዱ ኦክሲጅኔትድ የሆነ ብሌድ ሆኖ ወደ ሌፍት አትሪም ይመጣል። ወደ ሌፍት አትሪም ከመጣ በኋላ the left atrium contracts አሁንም ሌፍት አትሪም ደግሞ ኮንትራክት በሚሆንበት ጊዜ forced bleed into ምን ያደርጋል? እዚህኛው ፓርት ወደዚህ ሌፍት ቬንትሪክል the left atrium contracts forcing bleed into left ventricle ያደርጋል።
ሌፍት ቬንትሪክል ካደረገ በኋላ ዘ ሌፍት ቬንትሪክል ኮንትራክትስ ፎርሲንግ ኦክሲጅኔትድ ብሊድ አውት ኦፍ ዘ ሄርት። አያችሁ ሌፍት ቬንትሪክል ኮንትራክትስ ሌፍት ቬንትሪክል ኮንትራክት በሚያደርግበት ጊዜ ፎርሲንግ የሚያደርገው ኦክሲጅኔትድ የሆነ ብሊድ አውት ኦፍ ዘ ሄርት ኤንድ አራውንድ ኦፍ ሆል ቦዲ እያንዳንዱ ሰውነታችን ኦክሲጅኔትድ የሆነ ብሊድ ይዘዋወራል፣ ስራውን ይሰራል ማለት ነው። ስለዚህ መጀመሪያ ደም የሚገባው በራይት አትሪም ነው። በራይት አትሪም ከገባ በኋላ ቀጣይ ራይት ቬንትሪክል አድርጎ ከዛ በኋላ ሌፍት አትሪም አድርጎ ከዛ በኋላ ወደ ሌፍት ቬንትሪክል አድርጎ ይገባና ፕሮሰሱ እዚህ ይቋጫል ማለት ነው። ስለዚህ which one of the following is circulatory system of blood circulation process in here correct steps? A right atrium, B left ventricle, C no A ከሌፍት ከራይት አትሪም ተነስቶ ወደ ሌፍት ቬንትሪክል ይሄዳል። ይሄ ኮሬክት አይደለም ቢኮዝ ከራይት አትሪም ወጥቶ ወደ ራይት ቬንትሪክል የሚገባ this is not correct answer. B right atrium, okay, then left atrium, this is not correct. The correct one because right ventricle መግባት ያለበት ሲ ምንድነው? ሲ ላይ ምንድነው? ራይት አትሪም ከዛ ራይት ቬንትሪክል ሌፍት አትሪም ሌፍት ቬንትሪክል ይላል። ይህም ኮሬክት አንሰር አይደለም። ስለዚህ ኮሬክት አንሰራችን የሚሆነው ኤ ላይ ያለው ዲ ላይ ያለው ራይት አትሪም ቆይ ራይት አትሪም ከዛ ራይት ቬንትሪክል ሌፍት አትሪም ከዛ ሌፍት ቬንትሪክል እና the correct answer ከራይት አትሪም ወጥቶ ወደ ራይት ቬንትሪክል ይገባል። ከዛ በኋላ ከሌፍት ቬንትሪክል ገብቶ ወጥቶ ወደ ሌፍት አትሪም ይገባል። so the correct answer is D. D is the correct answer one. ስለዚህ ዲያችን ኮሬክት አንሰር ነው። ከራይት አትሪም ወደ ራይት ቬንትሪክል ይላል። ከሌፍት ቬንትሪክል ከዛ ሌፍት አትሪም ይላል። በዚህ ሁኔታ የሄርት ሰርኩሌሽን ወይም ሄርት ብሊድ ሰርኩሌሽን ይሰራል ማለት ነው እና በዚህ ሁኔታ ሴክሽን ይጠናቀቃል ማለት ነው። ጉድ ላይክ መልካም ምኞትን ፍሬሽማን ኤግዛም ቱቦች እንመኝላችኋለን። መልካም ምኞታችን ነው። ጥሩ የሲኦሲ ኤግዛም ይሁንላችሁ። ዛሬ በዚህ እንቋጫለን። ይህንን ቪዲዮ ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ እንድትተባበሩ እንጠይቃችኋለን። ቀጣይ ደግሞ ኬሚስትሪ ሴክሽን ስለዚህ ኬሚስትሪ ሴክሽን ቀጣይ ቪዲዮ ላይ ጠብቁን እና ቀጣይ ቪዲዮዎችንም እንለቃለን። እናመሰግናለን። መልካም ጊዜ፣ መልካም ቀን ይሁንላችሁ። ፍሬሽማን ኤግዛም ቱቦች ነን። ቸር ሰንብቱ።